ቅዱስ ሚካኤል ይመጣና አየሽ አለ እምነት ኦርቶዶክስ ብቻ ነው። ከኦርቶዶክስ ውጪ እምነት የለም። ይሄንን ንገሪ፣ መስክሪ። ስትመሰክሪ በልባችሁ በሄደ እንዳልሆነ ንገራችሁ። ሚካኤል የረገጠው ሰይጣን ከወገቡ በታች ይሄ ብቻ አካሉ ነው የሚታይ። መላጣው ፊቱ ከዚህ በታች አይታየኝም፣ ከዚህ በላይ ነው። እና ማት ሰዎች ይዟል፣ የሀገር ሰዎች ይዞ ምን ውስጥ ነው ያለው? ስቴዲየም በሚመስል ውስጥ በጣም እየሳቀ እኔ በሩ ጋር ቆሜያለሁ። አየሽ አለ እኔ እነዚህን ሁሉ ማዘው እንደፈለኩ ማድረገው እኔ ነኝ። እሳት ውስጥ እኮ ሰዎቹን ስታያቸው ያስፈራል። የሚቃጠሉት ሰዎችም የሚጮሁት እንደዛ ነው ያየሽው? አዎ ማን እኔ እሳቱ አላቃጠለኝም እንጂ እሳት ውስጥ ያሉትን ሰዎች ሲጮሁ ነው ማየው። ተሰወር ግን የመጀመሪያ የገባሁት በጣም የሚያስፈራ ነገር ውስጥ ነው። እሳት ብዙ ሰዎች አሉ፣ አይታዩኝም። ሰዎቹ ማንነታቸው አይታየኝም። ግን ሁለት ሰዎች ወደ እኔ ይመጣሉ ይሄዳሉ። ሶስት ያዞሩኝና በሩ ዋና በሩ መግቢያው ቤተክርስቲያን ጋር ሲያቆሙኝ እመብርሃን በዙፋኗ ቁጭ ብላ እንዳትለቅኛለች። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላም፣ ፍቅር፣ አንድነት ይብዛላችሁ። የእናታችን የድንግል ማርያም ምልጃና ጸሎቷ የሰማዕቱ የቅዱስ ጊዮርጊስ ረድኤትና በረከቱ ከሁላችን ጋር ይሁን አሜን። ዛሬም እንደተለመደው ፕሮግራማችን መሰረት አንድ እንግዳ ይዤላችሁ ተገኝቻለሁ። እስከ መርሃ ግብራችን ፍጻሜ ድረስ ከኛ ጋር እንድትሆኑ አስቀድሜ ማሳሰብ እወዳለሁ። ፕሮግራሙን እየመራው ከእናንተ ጋር ቆይታ የማደርገው እኔ ወንድማችሁ አላየነኝ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት መስጫ ሳጥኑ ላይ በመጻፍ ቆይታችሁ ከኛ ጋር ይሁን። ሰብስክራይብ ማድረጋችሁን አትርሱ። እናንተ የምታደርጉት ሰብስክራይብ ለእኛ ለቻናላችን ትልቅ አስተዋጽኦ አለውና ይሄንን ታሳቢ በማድረግ ዝም ብላችሁ ከምታዩ ሰብስክራይብ ብታደርጉልን ለእኛ ይጠቅመናል። የቤተ ክርስቲያን ድምፅ ነው፣ ለቤተ ክርስቲያን አገልግሎት የሚሰጥ ኦርቶዶክሳውያኑ ሀሳብ አስተያየታቸውን የእግዚአብሔርን ድንቅ ስራ የሚገልጹበትና የሚመሰክሩበት ሚዲያ ስለሆነ ትብብራችሁ እንዳይለየኝ በድጋሚ ማሳሰብ ፈልጋለሁ። በቀጥታ መወስዳችሁ ወደ እንግዳዬ ነው። ከእሷ ጋር የሚኖረንን ቆይታ እስከ መጨረሻው ድረስ ከኛ ጋር ስትሆኑ ታደምጡታላችሁ ማለት ነው። እህቴ ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እስቲ ራስሽን አስተዋውቂንና ከየት አካባቢ እንደመጣሽም ንገሪንና ወደሚቀጥለው መርሃ ግብር እንሄዳለን። ስሜ ሜሮን እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ነው፣ ቦሌ አካባቢ። ሜሮን እንግዲህ እንኳን ወደ ስቱዲዮአችን ወደ ዶርቃ ሚዲያ በድጋሚ በሰላም መጣሽ። በርሜል ቅዱስ ጊዮርጊስ መቼ ነበር ሄድሽው? እንዴት አወቅሽው? መቼ ሄድሽ? እስቲ ከዚህ እንጀምር። ያወቅኩት እንደ ማንኛውም ሰው ሚዲያ ላይ ነው፣ ፌስቡክ ላይ ነው ያየሁት። መሄድ ፈልግ ነበረ ግን ጊዜውን አላገኘሁም። አንድ ጓደኛዬ የዛሬ ዓመት አካባቢ ተነስታ ትሄዳለች በርሜል እና ስትሄድ 200 ብር ላይ ለደጅ አብቃኝ ብዬ ይህንን መባ ስጭልኝ ብያት እዛው በሩ ላይ ጽፌ ላኩኝ ማለት ነው። እሺ እሷ ደርሳ በተመለሰች በ15ኛ ቀኑ እንዳጋጣሚ ያገኘሁኝና ተነስቼ ሄድኩ። ስለትሽ ሳይውል ሳያድር ማለት ነው። የሄድኩበትም አጋጣሚ ቤተሰቦቼ ከአሜሪካ መጥተው ነበረና ለማንም ሳይናገሩ ያው በጊዜው ሁኔታ ድምጻቸውን አጥፍተው ለመሄድ ፈልገው ነበረ። እዛው ቤት ውስጥ ሆኜ መሄድ ፈልጋለሁኝ፣ አንቺ ከመጣሽ ያው ያሳደገችኝ ናት፣ አንቺ ከመጣሽ በቃ እኔ መሄድ ፈልጋለሁ አልኳት። ይሄን ነው መሄድ የምፈልገው አለችኝ። በርሜል ጊዮርጊስ አልኳት። እርግጠኛ ነሽ አለችኝ። ለማንም ካልተናገርሽ፣ እኔም ያው ሀሳብ እንዳይገባቸው ነው ቤተሰብ ለማንም ካልተናገርሽ እኔም የመጣሁት እዛ ልሄድ ነው። ስለዚህ ለማንም እንዳትናገሪ፣ ነገ እንሄዳለን፣ ትኬት እንቆርጣለን፣ ቅዳሜ እንነሳለን። ከዛ እሺ አልኳት።
በጣም አርብ ቀን ነበር የመጣነው። እንደውም የመጨረሻ ትኬት ተለምኖ ነው የተገኘልኝ። ከዛ እነሱ ኦልሬዲ እዛ ቡክ አድርገው ነው የመጡት። ከዛ ሻልኩኝ ተነስተን እንደማንኛውም ሰው ሄድን ማለት ነው። እና ስንሄድ ያው እዛ ብዙ ሰው ብዙ የሚናገረው ነገር አለ፣ ከሚዲያም ብዙ የምትሰማው ነገር አለ። ግን እንደምትሰማው አይደለም። ቦታው ላይ ቁጭ ብለህ ስታይ ነው ነገሮች የሚገቡክ። ጉባኤ ራማ በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም 128 ዓመታትን ያስቆጠረው ጥንታዊና ታሪካዊ ገዳማችን እነሆ አንድ ብስራት ልንነግራችሁ። ግንቦት 17 ቀን 2017 ዓመተ ምህረት ከቀኑ 7 ሰዓት ጀምሮ ታላቅ መንፈሳዊ ጉባኤ ተዘጋጅቶ ይጠብቃችኋል። የጉባኤው ተሳታፊ የሆኑ ዘንድ በመልአኩ በቅዱስ ገብርኤል ስም ጠርተንዎታል። ሁላችሁም የመንፈስ ቅዱስ ልጆች የመጣችሁ እንድትሳተፉ በእግዚአብሔርና በመልአኩ በቅዱስ ገብርኤል ስም አስተላልፋለሁ። በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም እንገናኝ። ጉባኤ ራማ ራማው ገናና ደስታን ተናጋሪ የአዲስ ኪዳን መምህር የድንግል አብሳሪ። ላይክ እንደማንኛውም ክርስቲያን ያው ከቤተሰብህ ነው ክርስትናን ይዘህ የምትመጣው። ሶ ማቀውም በቤተሰቦቼ ነው። ላይክ ክርስቲያን እንደሚባለው ኦርቶዶክስ ነኝ። ማንም ሰው እምነቴን እንዲነካብኝ አልፈልግም። እሄዳለሁ፣ እመጣለሁ። ግን ይሄ ጥልቅ ያለው ዕውቀቱ አላነብምም፣ ምንም አለንም ማለት ነው። ሶ ሄድን። እዛ ስንሄድ የሚነገር ነገሮች አሉ። አንደኛ ንስሐ ነው። ሁለተኛ ደግሞ መጀመሪያ ጸበል ውስጥ ከመግባት በፊት ይሄ ያው ካለህ ጉጉት አንፃር የቤተሰቦችህን ክርስትና ስም ምናምን ይዘህ ትገባለህ። ግን አብዛኛውን ሰው መጀመሪያ ብቻህን እንድትገባ ነው የሚለው የሚናገሩት። እና የመጀመሪያ ቀን ያው ሁላችንም ያልሄዱትን ሰዎች ክርስትና ስም ይዘን ነበር የገባነው። እና ስገባ በጣም ይከብድ ነበረ። ገባሁኝ። ላይክ ትሰወራለህ። ስትሰወር ግን የመጀመሪያ የገባሁት በጣም የሚያስፈራ ነገር ውስጥ ነው። እሳት፣ ብዙ ሰዎች አሉ። አይታዩኝም፣ ሰዎቹ ማንነታቸው አይታየኝም። ግን ሁለት ሰዎች ወደ እኔ ይመጣሉ፣ ይሄዳሉ። ይጠጉኛል፣ ይሸሹኛል፣ ይጠጉኛል፣ ይሸሹኛል። እና አይታዩኝም። እሳቱ በጣም ነው የሚያስፈራው፣ በጣም ነው የሚያስፈራው። ይሄ እንዴት ነው ማስፈራቱን በጣም ይከብዳል። እና ላይክ ሲጠጉኝ ሲሸሹኝ፣ እኔ ግን መሀል ላይ በየሆነ በጭስ ነገር ይሁን በደመና ነገር ይሁን ተከብቤ እነዛን ሰዎች ናቸው ማያቸው፣ ሰዎቹን ብቻ ነው ማየው። እና በጣም እፈራለሁ፣ ምን እላለሁ። ከዛ ጊዮርጊስ ነው የምለው። የመጀመሪያ ቀን ነቃው። እና ምን አየሽ ሲሉኝ ውጭ እንደዚህ ስላቸው፣ እስቲ ብቻችን ግቢ፣ ይሄ የሚጻፈውን የሰዎቹን ስም አትያሻል። ከዛ ሁለተኛ ቀን ስገባ ብቻዬን ገባሁ፣ የራሴን ብቻ ይዤ ማለት ነው። ሁለተኛ ቀን ስገባ አሁንም እሳት ነው፣ በጣም የሚያስፈራ ፍም እሳት ውስጥ ነኝ። ከዛ ውስጥ በየተራ አንገታቸውን ብቅ ጥልቅ እያደረጉ እኛ ማንን ይሉኛል። ሲሉኝ መድኃኒዓለም ገብርኤል ሚካኤል እላለሁኝ። በቃ እንትን ማለት አቅቶኛል። እሳቱ በጣም ያስፈራል። ሰዎቹን በቁጣ ነው የሚያናገሩኝና ተራ በተራ ነው የሚወጡ። ከዛ መጨረሻ ላይ ስላሴ ስል ውጥት አሉ። መጀመሪያ ተራ በተራ የሚወጡት አንድ ላይ ወጡና እኛ ነን ሲሉኝ እያልኩኝ ነቃው። ይሄ ሁለተኛ ቀን። እሺ። ከዛ የሶስተኛ ቀን ግን በጣም ያስፈራ። ሚካኤል እኔ እንደማውቀው ነግሬያለሁ። እኔ ክርስትናን የማውቀው በቤተሰቦቼ ነው። ይሄን ያህል ጥልቅ ያለ ነገር የለኝም። እንደማንኛውም ኦርቶዶክስ ሄዳለሁ፣ እመጣለሁ። እና የሚካኤልን ምስለ አድኖ የማውቀው ዲያብሎስን ረግጦ የያዘውን ነው የማውቀው። እና ላይክ የሚካኤል ምስለ አድኖ ብቻውን እንዳለ ዙፋን ላይ ልክ እንደተቀመጠ ሳይሆን ቆሞ ብቻውን እንዳለው አላውቅም። ገብርኤል ብቻ ነበር የሚመስለኝ። እና ሚካኤል የረገጠው ሰይጣን ከወገቡ በታች ይሄ ብቻ አካሉ ነው የሚታይ። መላጣው፣ ፊቱ ከዚህ በታች አይታየኝም፣ ከዚህ በላይ ነው። እና ማት ሰዎች ይዟል።
የሀገር ሰዎች ይዞ ምን ውስጥ ነው ያለው? ስቴዲየም በሚመስል ውስጥ በጣም እየሳቀ እኔ በሩ ጋር ቆሜያለሁ። አየሽ አለ እኔ እነዚህን ሁሉ ማዘው እንደፈለግኩ ማድረገው እኔ ነኝ። አንቺንም እዚህ ውስጥ ነው ማስገባሽ ይለኛል። ሰይጣኑ ቅዱስ ሚካኤል የረገጠው ሰይጣን ራሱ ከነፊቱ ከነምኑ ብቻ ከወገቡ በላይ ነው። እና የሄድኩት ደግሞ ሰማያዊ ሰማይ ነው። ሰማያዊ ሰማይ ላይ ነው። ስቴዲየም በሚመስል በጣም ብዙ ሰዎች ይዟል። ይስቃል። እሱ ነው ኮንትሮል ማያደርጋል። እና እኔ በሩ ላይ ነኝ ያለሁት። ከዛ አየሽ ይሄን ሁሉ ሰው ማስተዳደረው እኔ ነኝ። በአንቺም ግቢ ይለኛል እና እንዳታስገባኝ እዛ ውስጥ ላለሁኝ እና የዛን ቀን የሶስተኛውን ቀን አንደበቴ ሁሉ ተከፍቶ የጮኩበት ቀን ስነቃ ጉሮሮዬ ተይዟል። እጄ እዚህ ጋር ያው ታስረን አይደል የምንገባው ጸበል የታሰርኩበት የታገልኩበት ይሄ በልዟል እግሬ ምናምን እና አንደበቴ መናገር አይችልም ነበር። በቃ ድምጼ ተዘግቷል እና እታገላለሁ። በቃ እንዳታስገባኝ። እሱ ደግሞ በርጋ ቆሞ ሊያስገባኝ አንቺ ማንሽ ትገቢያለሽ ይለኛል። አልገባም እያልኩኝ እንዳታስገባኝ እኔ ቤቴ እዚህ አይደለም ስለው ቅዱስ ሚካኤል ይመጣል። ቅዱስ ሚካኤል ይመጣና አየሽ አለ እምነት ኦርቶዶክስ ብቻ ነው። ከኦርቶዶክስ ውጪ እምነት የለም። ይሄንን ንገሪ፣ መስክሪ። ስትመሰክሪ በልባችሁ በሄደ እንዳልሆነ ንገሪ። ልባችሁን አጥሩ ብለሽ መስክሪ። እዚህ ምድር ላይ የሚያድነው ኦርቶዶክስ ብቻ ነው፣ ሌላ እምነት የለም ሲለኝ ቅዱስ ሚካኤል እመሰክራለሁ እያልኩኝ እየነቃው ነው። እና ከሰመመኔ ውስጥ ስነቃ አስጠማቂ ይዞኛል። አንገቴን እንደዚህ ከኋላ እንደዚህ ስትል ጉልበት አለ አይደለ ሰዎች እሱ እንዳይመታኝ እዚህ ጋር አንገቴን ይዞኛል። እና ልክ ከሰመመን ስቀል ልክ ደረቱ ላይ የቅዱስ ሚካኤል ስዕል ሰይጣንን ረግጦት ደረቱ ላይ ልክ ይሄ እንዴት ነው መብረቅ ሲመጣ የሚብረቀረቀው ነገር የለም ልክ በሱ በሚብረቀረቅ ደረቱ ላይ አየሁ። ከዛ ቅዱስ ሚካኤል አባቴ እያልኩኝ የነቃው በደንብ ስመጣ ደረቱ ላይ ያለው ስዕል ይሄ በርቅርቅታው ልክ እንደ ታቱ ይመስለኛል። ታቱም የቅዱስ ሚካኤል ነው። ከዛ በደንብ እየነቃው ስመጣ መስቀል አድርጓል፣ ትልቅ መስቀል አንገቱ ላይ። ከዛ በደንብ ነቃው ስነቃ ቅዱስ ሚካኤል አባቴ እመሰክራለሁ አይዞሽ ቅዱስ ሚካኤል በይ አለኝ እሱ። ከዛም በኋላ ነቃውም የራሴ ነው እና ወጣሽ? አዎ ወጣሁኝ። ይዞኝ ሲወጣም ልጁ ነበር ይዞኝ ወጣ። ከነቃሽ በኋላ በደንብ ራስሽን ማወቅ አልቻልኩም፣ መሄድ አልቻልኩም። ከጸበሉ ወጥቼ መልበሻ ክፍል መድረስ አልቻልኩም እና ይዞኝ ሄደ። ልክ ይዞኝ ግን ሲሄድ አንደበቴ በቃ ይሄ የጮኩበት ምን ያልኩበት ተዘግቷል እና በዛ በተዘጋ አንደበቴ ቅዱስ ሚካኤልን ደረትህ ላይ አየሁት ስለው አዎ ቅዱስ ሚካኤል አባቴ እመሰክራለሁ እያልሽ። ከዛ ልብሴን ለባብሼ እነሱ ናቸው ያለበሱኝ፣ እኔ ማልበስ አልቻልኩም። ግን ራሴን ኮንትሮል ማድረግ አቃተኝ። ስለ በቃ ማለት እኔ እንደዚህ አልነበርኩም። እንዳልኩ ኦርቶዶክስን የማውቀው በቤተሰቦቼ ነው። ከምትሰማው ይልቅ ሆኖልህ የምታየው ከባድ ነው እና ላይክ ከዛም በኋላ ለመመለስ ለራሱ ደብሮኝ ነበር ወደ አዲስ አበባ። ምክንያቱም ላይክ ትርጉም የለውም ይሄ ዓለም ትርጉም እንደሌለው እምነት ክርስትና ብቻ እንደሆነች ሳቅ ወደዚህ መምጣትም አልፈለኩም ነበር። አብረውኝ የነበሩት ለራሱ ስነግራቸው በጣም ነው የደነገጡት። ምክንያቱም ማንም ሰው ሆኖልህ ስታገኘው እንጂ በምትሰማው አሁን ኖርማል በፊት እኔ ምስክርነቱን ስሰማ አይመስለኝም። አላምንም ማለት እንዴት ሰው ሞቶ ይመጣል? እንዴት ሰው እንደዚህ አይነት ቦታ ሄዶ ይመጣል? እንዴት ነው አየው ብሎ የሚያወራው ብዬ እላለሁ። ግን በራሴ ደርሶ ሳይ ይሄም አለ በቃ እምነት የያዝኩት እምነት ትክክለኛ እምነት ነው። ስለዚህ አሁን እንዴት ነው መኖር የምችለው? ከዚህ በኋላ ሲጄ እንዴት ነው የምኖረው ብዬ አስባለሁ። እውነትን አሁን ከጊዮርጊስ ከመጣሁ በኋላ ለራሱ ሁሌም በሄድኩም በሰዓታት ውስጥ
ማስበው እግዚአብሔር ነው። ምክንያቱም ሰውነን ከንቱነን ብዙ ነገሮችን እናደርጋለን። ግን በቃ ተመልሼ ማረኝ ይላል አምላኬ ማረኝ። ይሄኛው ህይወቴ ትርጉም እንደሌለው አውቃለሁ። በዚህም ተሰቃይተ በዛም መሰቃየት ነው። ስለዚህ ጌታ ሆይ ማረኝ ምለው ምንም ስራ ቦታም ሆኜ ከሰውም ጋር ተጣልቼ የሆነ ነገርም አድርጌ እግዚአብሔርን ማመስገን እግዚአብሔርን ልቦና እንዲሰጠኝ እንዲምረኝ ነው የምጸልየው። እና ከዛን እዛ እንደዛ አለቀ። ከዛ ኪዳነ ምሕረት ሄደን ኪዳነ ምሕረት ስንሄድ ያው እዛ ያው የምንጠመቀው እንደዚህ አንገታችንን አስገብተን አይደለም እንሳርሽ ወይስ እንደዚህ ትገቢያለሽ እሰሩኝ። ከዛ ታሰርኩኝ ወሰደኝና ልክ እንደዚህ ሳይው ምናምን አቀለ ግን እንደዚህ ያየሁት እኔ ነግሬሃለሁ ክርስትናን በቤተሰቤ ነው። ይሄ አንገታቸው የተቆረጡ መስዋዕት የተደረጉ ህፃናት እነሱ እንደዚህ ሲመጡ ይታየኛል ከጸበል ውስጥ እና ልክ እንደዚህ እየገባሁኝ በቃ የሆነ ጭልጥ አድርገው ሲወስዱኝ አውቃለሁ። አንድ ምናምን አይደለም ማአት ናቸው። እና ጭልጥ አድርገው ወደ ውስጥ ሲወስዱኝ ይዘውኝ ሄዱና አረንጓዴ በጉም የሚያምር ቦታ ነው ይዘውኝ ሄዱ እና ቤተክርስቲያኗን እንደዚህ 3 ያዞሩኝና በሩ ዋና በሩ መግቢያው ቤተክርስቲያን ጋር ሲያቆሙኝ እመብርሃን በዙፋኗ ቁጭ ብላ እንዳስለቀኛለች። እሺ አለቅሽ እንዲያሽኝ አጥበቀሽ ያዥ ከለቀቅሽኝ ትጠፊያለሽ እና እንዳትለቅ ያዥ ስለ እሺ ስውሯ ማርያም አለቅሽም ስውሯ ማርያም እያልኩኝ በሚያምር ቤተክርስቲያን ውስጥ የሚያምር ቦታ ላይ ነው ስውሯ ማርያም እያልኩ ሄደሽ ነበር ከዚህ በፊት ስውሯ ማርያም ገዳም? አላቅም። ስውሯ ማርያም ደግሞ እኔ የሚመስለኝ የነበረው ኖርማሊ ጻድቃኔ ማርያም መላለሳለሁ። ያው ጽላቷ ስውር አይደለ የሚመስለኝ ጻድቃኔ ማርያም ነበረ። ስውሯ ማርያም ብዬ ስነቃ እሷን የመሰለኝ። ከዛም በኋላ ስመጣ ስውሯ ማርያም እንደምትባል እንዳለች እና ከሚገርመው ነገር ደግሞ ማየቴ ብቻ ሳይሆን ስውሯ ማርያም ሄደህ የምታውቀውና ኖርማሊ ምስል አድኗ የሚወጣው ምስል አድኗ ያየሁት እሱን ነው የሚወጣው ምስል አድኗ በዙፋን ላይ ከታቦተ ሕጉ ጋር የሚወጣው እሱን ያየሁት እና እሱንም ከዛ በኋላ ነው እዛ ከስንት ጊዜ በኋላ ሚዲያ ላይ ሳይ ስውሯ ማርያም የምትባል እንዳለች እና ከዛ ስንወጣ ወጣን ተመልሰን ያው ጊዮርጊስ አይደል መንገባው ጊዮርጊስ ሄደን አደርን እና ይሄንንም ነገርኳቸው። ግን ይሄ አንገታቸው የተሰዉትን ምስል አይቻላል እና ያው ቤተክርስቲያን ጉባኤ አለ አይደል ማታ 11 ሰዓት ላይ ጉባኤ ላይ ሄደን ቁጭ ብለን እያወራን አልተጀመረም ነበር እና እያወራን ዞር ስል አዲስ የጊዮርጊስ የሚሰራው ጉልላቱ እንትን አጥሩ ጉልላቱ ጣራው ላይ እነዛ እንትኖች አሉ ምስል አድኖች አንገታቸው የተቆረጡት ጣራው እንዳለ ዙሪያው አንገታቸው የተሰዋ ህፃናቶች እንትኑ ነው ያለው ብቻ ነው ያለውና ከዛ ቀና ብዬ ሳይ አየሁ። ከዛ ማሚ ያልኳት እነዚህ ልጆች እኮ ነው እዛ ስውሯ አንጉላላ ኪዳነ ምሕረት ያዩዋቸው እነዚህ ነው ደለጎ ኪዳነ ምሕረት ያዩዋቸው እሱን አየሁ። ከዛ ወዲያው ነክቻ ማሚ ያልኳት እነዚህ ነው ያዩት ስላት እርግጠኛ ነሽ አለችኝ። ያው እነዚህ ናቸው ሲወስዱኝ እነሱ ናቸው የወሰዱኝ። እነዚህ እኮ መስዋዕት የተደረጉ ከዛ ይሄንን ጨርሰን ከዛ ተመልሰን ስንመጣ ጎንደር የምናድርበት በርሜል ጊዮርጊስ የመጨረሻ ጥምቀት ይመዛል። ከኪዳነ ምሕረት ወደዚህ በርሜል አልገባም። በቃ ጨረሰን።
ከዛ የመጨረሻውን ቀን ጧት ሄዶ የሚጠመቀውን አልተጠመቅም። ወደዚህ ነው የመውጫው ቀን ጥምቀት አልሄድም። መጠመቃችሁ ሆኖ ነው በቃ ይብለሽ? አይ መጠመቅ አልችል ብዬ ምናምን ሳይሆን አነሳሳችንም አልተመቸም ምናምንና ሳንጠመቅ እንደውም እንሄዳለን ምናምን ተብሎ ለራሱ አንደኛ ጨለማ ነበረ። ብቻ በሆነ ፕሮሰስ አልተጠመቅም እና አልሄድም። ግን ከሚገርምህ ባስ ውስጥ ሁላችንም ተመልሰን ስንመጣ ባስ ውስጥ እኔን ያሳደገችኝ ኖርማሊ ላይክ በጣም ቆጭቷት ነበር አለመሄዷ ማለት ነው። እና እየመጣን ጨለማ አይደለ የሰው ጸበል የተቀመጠ ጸበል ነበር እና ሳልፍ እኔ ሳልፍ ጸበል ወደቀና እግሬ ላይ ፈሰሰ የሰዎቹ ጸበል። ከዛ ዞር ብላ ስተኝ እንዴ ማነው ጸበል ፈሰሰ ለመሄድም ወደ ላይ ዳገት ላይ ነበር ሲያስቀምጡትና ሲፈስ ወደ እኔ ነው የፈሰሰው እና ተነስቶ ለመያዝ ጸበሉን አልቻልኩም ነበር። ከዛ ሩጬ የሆነ ልጅ አረ ጸበሉ ስንት አነሳው። ከዛ እያነሳው ልጁን አናውቀው መንገደኛ እያነሳው ጸበል ተጠምቀሻል አለኝ። አልተጠመኩም። እድለኛ ነሽ አለኝ። እንዴት አንቺን ከዚህ ጋር ወርዶ ጸበሉ ግርሽን ነካሻል። ከዛ ሲለኝ ማዘርር ብላ እንዴ እድለኛ ነሽ እኮ አንቺ እኮ ቅዱስ ጊዮርጊስ እኮ ለአንቺ ብዙ ተአምር ሰርቶልሻል፣ እድለኛ ነሽ አለች። ከዛ ተነስተን የመጨረሻው ጎንደር ላይ ሲያለ የጀመርሽልኝ ነገር? ጎንደር ላይ ያው የምናድረው ስላሴ ነው። ስላሴ ነው ኢየሱስ ገዳም። እዛ ተኝተን ኦልሞስት መሽቶ ማለት ነው። ሌሊት ላይ ተኝቼ እንዴት እንደገባው አላውቅም። ዋሻ ነው መግቢያዋ በጣም ጥብብ ያለች ናት እንደዚህ እና የሚያጠምቀኝ ደግሞ ላይክ ከላይ እንዴት ነው ወንዝ ተወርውሮ የሚመጣ ወንዝ የለም እና በጣም ያፍነኛል። ከዛ ልውጣ ስል አትወጭም ይሉኛል። ልውጣ ስል አትወጭም ገና ነሽ ተጠመቂ ዝም ብለሽ ይሉኛል ማለት ነው። ከዛ አይታዩኝም ስለስ አካል አጠገቤ የሉም፣ የቆሙ ሰው አይደሉም። ግን ጥምጣም ያደረጉ ነጭ በነጭ የለበሱ ቄስ ናቸው። አራባ በቃ ሴት ዝም ብለሽ ተጠመቂ በቃሽ ምልሽ ነኝ የሚሉኝ። ከዛ ነፍስ እያያዘኝ እያልኩ ነው። ከዛ በጣም አሁን ስላቸው አሁንም አይበቃሽም። ከዛ መጨረሻ ላይ እንደ መዝለፍለፍ ነገር ብዬ እንደ አዲስ ብርታት አገኘሁ። አሁን ውጪ አሉ። ወዴት ስላቸው በዚህ ቀዳዳ አሉ። ቀዳዳው ነገር ያለው እችን የምታክል ቀዳዳ ነው፣ ዋሻ ነው እና በቀዳዳው እንዳጮልቄ ሳይ አረንጓዴ የሚያምር ቦታ ነው። ግን እንዴት ብዬ ልውጣ ማለት ኧረ አባዬ ነገር አያስወጣኝም እላቸዋለሁ። ስላቸው ያስወጣሻል፣ ካመንሽ ልብሽን ካነጻሽው ያስወጣሻል። ትድኝን የመጣሽው አይደል አሉ። ያው አምነሻል። ስለዚህ እሺ ብዬ አንገቴን ሳስገባ ሙሉ በሙሉ ወጣ እና ወጥቼ እዛ የሚያምር ቦታ ውስጥ የሚያምር ነገር ውስጥ ነኝ ያለሁት። በጣም እዛ ውስጥ እንዳለሁኝ ብንን ብዬ ነበርኝ እና አጠገቤ ማሚ ነበር። ማሚን ገየው ስላት በጣም እድለኛ ነሽ አሁን ህይወት ማለት ትጀምራለሽ። ከዛ እውነትም ከዛ ከበርሜል በኋላ ከመጣው በኋላ በጣም ብዙ ነገር ህይወቴም ላይፌም አሁን ትዳር አለኝ። በትዳር ውስጥ ነኝ ያለሁት። ስራዬም እግዚአብሔር ይመስገን እየሰራሁ ነው የምገባው። በህይወቴ ደስተኛ ነኝ። ለምንም ነገር አልጨነቅም። የሚያስጨንቀኝ የሆነ ስህተት ስሰራ የሆነ ነገር ሳደርግ ጌታ ሆይ ኖርማሊም ደግሞ አሁን በአሁኑ ሰዓት ላይ ሆኜ የሚያስፈራኝ ያኛው ቤት ይሄኛው ምንም አይመስለኝም። ምንም ነገር እንደማንኛውም ሰው መኖር መስራት አለብኝ፣ መኖር አለብኝ። ለሰው ጥሩ ነገር ማድረግና ጥሩ ደረጃ ላይ መድረስ እፈልጋለሁ። ግን በጣም የሚያስጨንቀኝ የሆነ ነገር ሲሆን ወይ ብቻዬን ሲሆን ምናምን የማስበው አምላኬ ሆይ መጨረሻ እንዲህ ነው፣ ጌታ ሆይ ማረኝ፣ ከአንደበቴ የማይጠፋው ማረኝ፣ በቃ ይቅር በለኝ። ይሄኛው ህይወት ዘላለማዊ ህይወቴ እንዳልሆነ አውቃለሁ። ዘላለማዊ ህይወቴ አንተ ጋር ነው። ስለዚህ ህይወቴን አስተካክልልኝ ብዬ ወደ ራሴ እመለሳለሁ።
ወደ እግዚአብሔር እመልሳለሁ እና ይሄ እንደ በፊቱ አይደለሁም። እንደ በፊቱ አይደለሁም ስለ ይሄ እምነቱን ዝም ብሎ እንደሚያውቀው ሰው ኦርቶዶክስ ሳልሆን ከኦርቶዶክስ ውጭ ማንም እንደማያድ እምነት የሚባል እንደሌለ አምናለሁ። ሳምንም ከልቤ ነው። ቢያመኝ እንኳን አሁን በቅርብ እንኳን በጣም ማለት አሞኝ ሐኪም ቤት ሲሄድ እንቅርት አለኝና ኦፕራሲዮን መደረግ አለብሽ ከልብ ጋር ይገናኛል አሉ። ከዛ ከሚገርመው ነገር እዛ ቁጭ ብዬ የምመሰክረው ይሄንን ነበር። እንደማንም ሰው ተመርምረ ያው ሐኪም ያለህን ነገር ማድረግ አለብክ። ግን የፈለገ ነገር ቢሉ ምንም ነገር እንደማልሆን አውቃለሁ። አልፈራም። ምክንያቱም ያስኩት ይበልጣል ሰው ባለው ሳይሆን እኔ ደግሞ ሆኖልኝ ተደርጎልኝ ስላየሆን ምንም የሚያስፈራኝ ነገር የለም። የሚያስፈራኝ የለኝ ነው ያየሽው ነገር ማለት ነው። ያየሁት ነገር እሱ ያስፈራኝ። ምንድነው አሁን በጣም ያስገረመሽና ያስደነቀሽ ነገር እዛ ቦታ ላይ እንደው በመሄድሽ ስጋዊ ፍላጎት ላይ ከተደረገልሽ ነገር ውጪ እንደው እዛ ቦታ ላይ በቃ የመሄዴ መሰረታዊ ጉዳይ ይሄ ነው ብለሽ የምትናገሪው? ማንም ምንም ቢያወራ ነገርኩ። አሁን ማንም ምንም ቢያወራ ምንም ቢል አልሰማም። ሜቢ ሰው ሲያይክ ወጣት ነህ ምናምን በትንሽ ነገር ሊያታልልህ ይሞክራል። ግን እኔ ያስኩት እንደሚበልጥ አውቃለሁ። ሌላ ምንም የመጽሐፍ ቅዱስ ዝርዝር እውቀት ባይኖረኝም በቃ እምነቴ አይቼዋለሁ። ትክክለኛውን እምነት፣ ትክክለኛውን ኦርቶዶክስ፣ ትክክለኛውን መንገድ ስላሳየኝ እንደምታውቀው ነው እንዳልኩ ነው። እኔ እንደማንም ሰው አንብቤ ወይ እንደዚህ ብዬ ጥቅስ ጠርቻ አይደለም። አሳይቶኛል። ትክክለኛውን መንገድ አሳይ። ሞቶ መመለስ እኮ ትልቅ ነገር ነው። ያውም ደግሞ በራስህ ሆነህ እንደዚህ ሆነህ ሄደ መመለስ አሁን እኛ ብናወራው ማንም አያምነን። ቦታው ላይ ረግጠህ ግን ስታየው ታምናለህ። እኔ አሁን ብዙ ሰዎች ነግሬያለሁ ከዚህ በፊት ሚዲያ ላይ አይቼ ነው የሄድኩት። ሲያወሩ እንጂ እነዚህ ሰዎች ምንድን ነው የሚያወሩት? እውነት ነው እላለሁ። አሁን ግን በርሜል ጊዮርጊስ ሂጂ ብትለኝ መሄድ እየፈለኩ እፈራለሁ። ለምንድን ነው የምፈራው? ሁሉንም ነገር ስላወቅኩት ስላየሁት ያስፈራል። መሄዱን ደግሞ እንደምሄድ እርግጠኛ ነኝ። እሄዳለሁ። ግን ሲሄድ እንደ በፊቱ ድፍረት አግኝቼ አይደለም። እስቲ ሰው ያየው ሊው ብዬ አይደለም መሄድ። እንደዛ ብዬ አልሄድም። ምክንያቱም በቃ ትክክለኛ ቦታዬ ትክክለኛ ነገሬን ስላሳየኝ አሁንም ትክክለኛ ነገር እንደሚያሳየኝ ስለማቅ ነው የምፈራው ኃጢአት። ምክንያቱም አሁን የምንኖርበት ዓለም የኃጢአት ነው እኮ እያንዳንድ ድርጊታችን። እኔ አሁን ከዚህ በፊት አድርጌው የመጣሁትን ምን እንደሆነም አላውቅም። አውቄም ሳላውቅም ስህተት ትሰራለህ። እሱን ስህተቴን ድጋሚ ያርመኛል፣ ያሳየኛል። እሱን እፈራዋለሁ። እሱ ነው የሚያስፈራኝ። ነገርኩህ እኮ በማወቅ የሚሆን ባለማወቅ በየሰዓታቱ ከበርሜል ጊዮርጊስ መልስ በኋላ ምንም ነገር ላድርግ የማየውን የምሰራውን ጌታ ሆይ በሰዓታት ውስጥ ማረኝ፣ በቃ ይቅር በለኝ ነው እምለው። ምክንያቱም መቼ እንደምጠራ አላውቅም፣ መቼ እንደሚሄድ አላውቅም። ስለዚህ ያየሁትን ደግሜ ማየት አልፈልግም። ያንን እሳት ያንን ዘላለማዊ ማለት እሳት ውስጥ እኮ ሰዎቹን ስታያቸው ያስፈራል። የሚጣጣሉት ሰዎች የሚጮሁት እንደዛ ነው ያየሽው? አዎ። እኔ እሳቱ አላቃጠለኝም እንጂ እሳት ውስጥ ያሉትን ሰዎች ሲጮሁ ነው ማየው። ያየሁትም ስጮህ ነው። አይዶን ነው አላቅም እንጂ ሁለት ሰዎች እየመጡ እየሄዱ ይታዩኛል። ማንነታቸው ግን አልተገለጠልኝም። እና የእሳቱን ማቃጠል ነው ሰዎቹ ሲነግሩኝ የነበረው። እሱም ብቻ ሳይሆን አንተም እዛ ውስጥ ሆኜ ሳየው እሳቱ በጣም ያስፈራል። ያንን እሳት ያዘላለማዊ ህይወት እሱ ያስፈራል። አሁን አንቺ ልክ መሄድሽን ሰምተው በርሜል ቅዱስ ጊዮርጊስ እንዴት ነው ብለው ለሚጠይቁሽ ሰዎች እንዴት ነው የምታስረጃቸው? እኔ ያላዩ ሰው ቢያየው ደስ ይለኛል።
ምክንያቱም አንደኛ እምነትህን ታውቀዋለህ። ኦርቶዶክስ ምን እንደሆነ ይገባሃል። ኦርቶዶክስን አጥብቀው እኔ ከምነግራቸው የበለጠ ቦታው ላይ ደርሰው ቢያዩት አንደኛ ድነት ነው። ሁለተኛ ህይወታቸውን በእንዴት መምራት እንዳለብህ። እምነትህ ማለት አሁን እንደምንሄደው እዚህ እንደምናየው ማንም ኦርቶዶክስ ቤተክርስቲያን ገብቶ ወይ ተሳልሞ ተጠምቆ እንደሚወጣው አይደለም። እምነት ልብ ነው፣ በውስጥ ነው ልብ እምነትክ። ይቅር ባይ ስትሆን፣ ክፋት ተንኮልን ስታሸሽ፣ ያንን ደግሞ የሚረዱት ቦታውን ሲረግጡት ሲያዩት ማንነት በቃ የኦርቶዶክስ ምንነት ይገባቸዋል፣ ህይወት ምን እንደሆነ። በፊት እኔ አሁን በማቴሪያል ምንም ነገር መልበስ ማጌጥ ታይቶ ለብሰክ ምን ብለህ መታየት እንደ ማንኛውም ሰው ኦርቶዶክስ ነግሬሃለሁ፣ ደርሼ ቤተክርስቲያን እመጣለሁ ምን እላለሁ። ግን እንደ ዛሬ ጥልቅ ያለው አልገባኝ። ዛሬ እንደማን መልበስ ስላለብኝ እለብሳለሁ፣ መስራት ስላለብኝ እሰራለሁ፣ እመጣለሁ፣ ሄዳለሁ። አሁን ግን ለህይወቴ ነው፣ ለነፍሴ ለዘላለማዊ ህይወቴ ነው። ስጸልይም በደንብ ነው የምጸልየው። ጌታ ሆይ ማረኝ፣ ኃጢአቴን እያሰብኩ የተናገርኳትን አንድ በአንድ ነገር የበደልኩትን ይቅር ባይ እንደሆነ ነው የምጸልየው። ንስሐም ትገቢያለሽ? እገባለሁ። ንስሐም እገባለሁ። ንስሐ ኢቭን አሁን እኛ ንስሐ የሚያስገቡ ነገሮችን የምናውቃቸው ከባባድ ኃጢአቶች ናቸው ብለን የምናስበው ሰውኛ አስተሳሰብ አለ። እሱ ብቻ በርሜል ጊዮርጊስ እያንዳንዷ የምታደርጋት ነገር ንስሐ ታስፈልጓለች። ንስሐህም በደንብ ስትገባ ነው በደንብ የሚገባህ እዛ ቦታ መሄድክ። ኦርቶዶክስ ማለት የሚገባ በደንብ የሚገባክ ንስሐህን ስታውቀው። ንስሐን እንደማንኛውም ኦርቶዶክስ በፊት ሳልሄድ ንስሐ መግባት ያለብኝን ገብቼ ሌላውን ንስሐ የሚያስፈልገውን ብዬ የተውኳቸው ነገሮች አሉ። ግን እዛ ሲሄድ የሚያስፈልገውን ንስሐ ይነግሩሃል እያንዳንዱ። እሱም እስከ ዛሬ ኢቨን በፊት ንስሐ ገባሁት ያልኩት ሳይሆን እዛ ቦታ ሄጄ ንስሐን ካወቅኩ በኋላ የገባኋቸውን ንስሐ ነው ያጠበኝ ብዬ አስባለሁ። ንጹህ ያደረገኝ እሱ ነው። ምክንያቱም በፊት እኔ አሁን ሰው ላይ እመካለሁ፣ ቤተሰብህ ላይ የሆነ ሰው ላይ ትመካለህ። አሁን እኔ ምንም መጣም ሄደ ሰው መስሎ አይተማኝም። እግዚአብሔርን ይዣለሁ፣ ጥሎ እንደማይጥለኝ አውቃለሁ። ደግሞ በህይወቴ ብዙ ነገሮች ተደርጎልኛል። ብዙ ነገሮች የማልወጣውን ወጥቼ አውቃለሁ። በእሱ ኃይል ነው፣ ልቤን ስላነጻሁ ንስሐዬ ትክክል ስለሆነ ብዬ አስባለሁ። እና ይሄ ነው። ነፍሰ ጡር ነሽ አሁን። እመቤቴ ማርያም ያው በሰላም ትፍታሽ። አሜን። ደግሞ ልጅሽን ይዘሽ በርሜል ቅዱስ ጊዮርጊስ ድጋሚ ቦታው ላይ እንድትሄጂ እሱ መልካም ቅዱስ ፈቃዱ ይሁንልን አምላከ ቅዱስ ጊዮርጊስ። በዚህ ሁኔታ ሆነሽ እንደው ግን የመጣሽበት ምክንያት ምንድን ነው? ማለት ከሄድሽ 1 ዓመት ቆይተሻል። እስካሁን ድረስ ቆይተሽ ባለመመስከርሽ የቆጨሽ እንድትመሰክር ያነሳሳሽ ነገር ምንድን ነው? ከሚገርም ስንመጣ እያወራው ነበር የመጣሁት። ባለመመስከሬ አንዳንዴ ይታየኛል። የማየውም ደግሞ ልክ እዛ ያየሁትን ነው። የመጨረሻ በ3ኛ ቀን ነው ያየሁት። ዳቢሎስ ግማሽ አካሉ ሆኖ ጎትቶ ሊያስገባኝ ሲል ያልኩክ። ከዛን ደግሞ ሻወር በመወስድ ሰዓት በመጨፍን ሰዓት እዛ ቦታ ያለው ነው የሚሰማው ልክ ቦታው ላይ እና ኢቭን ከመደንገጥ የተነሳ ሁሉ ተጋጭቼ አውቃለሁ ሻወር ቤት ውስጥ እና በጣም ያስፈራኛል። በሆነ ጊዜ አንዴ ያሳየኛል እና የሆነ አንዳንድ ነገሮች ለራሱ አልስታካ ወይ የሆነ ነገር ስናደድ ወይ የሆነ ነገር ሲበላሽብኝ ወይ በቤቴ ሰላም ሳጣ የማስበው ቅዱስ ጊዮርጊስ ብዬ ካሰብኩኝ ያ ነገር ይጠፋልኛል። ንዴቴ ምንም ይበርድልኝ። ስለዚህ ይሄን ነገር መመስከር እንዳለብኝ አምናለሁ። በቦታውን በሰዓቱ ያው ካለው የህዝብ ብዛት አንጻር እንጂ እዛው ላይ መመስከር ፈልጌ ነበር። ግን ያው ምንም የሄድንበትም ጊዜ አጭር ስለነበረ ስንመለስም ከዛ ከነገ እዚህ ደግሞ ስትመጣ ስራውን ምኑም ይወጥርህና ይመቻቸው።
ግን በዛ መሀል ረስቼው አላውቅም። በመሀል ያስታውሰኛል። አየዋለሁ ቦታውን አይኔን ስጨፍን እንዳልኩት ሻወር ስገባ በተለይ በጣም እፈራለሁ። አንዳንዴ ያንን ላለማየት ፊቴን ታጥቤ ከዚህ በታች የምታጠብበት ጊዜ አለ ስለምፈራ። ስለዚህ ግዴታ መመስከር አለብኝ ብዬ አስባለሁ። መልካም መጥተሽ እንደመሰከርሽ ሰማዕቱ ቅዱስ ጊዮርጊስ ያው ዋስ ጠበቃ ምስክር ይሁንሽ። አመሰግናለሁ ለዛሬ እንግዲህ እኔም ስለነበርሽ አመሰግናለሁ። በራስሽ ፈቃደኝነት ደውለሽ መጥተሽ ፕሮግራም አስይዘሽ ስለመሰከርሽ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ከወይዘሮ ሜሮን ጋር የነበረን ቆይታ ይሄን ይመስል ነበረ። እህታችን እንግዲህ በቆይታችን ብዙ ነገር ቦታው ላይ የተደረገላትን አሁን ያለችበትን የህይወቷ መስተካከል ሰማዕቱ ቅዱስ ጊዮርጊስ ምን እንዳደረገላት ምን እንዳየች በራሷ አንደበት አስረድታችኋለች። ያው ሁላችንም የሰማዕቱ የቅዱስ ጊዮርጊስ ስራው ግሩም ድንቅ ነው። አምላካችን እግዚአብሔር በቅዱስ ጊዮርጊስ ላይ አድሮ ለሰዎች ያደረገው ነገር በዚህ ዘመን ብዙ ነው። እንግዲህ እንደ እግዚአብሔር መልካም ፈቃድ አገልግሎቱ ሲጀመር ደግሞ ሁላችሁም ትሄዳላችሁ። በድጋሚ እዛ ቦታ ላይ ያለው መንፈሳዊ አገልግሎት ይቀጥላል። ነገር ግን ከዚህ በፊት ሄዳችሁ የተደረገላችሁ ስለት የነበረባችሁ ሰማዕቱ ቅዱስ ጊዮርጊስም ደግሞ ድንቅ ስራውን እንናገራለን ብላችሁ ተስላችሁ ጠይቃችሁት ሆኖላችሁ ተደርጎላችሁ፣ ነገር ግን ሚዲያ ላይ ወጥቼ መመስከር እፈራለሁ፣ እኔ እኮ ቀረጻ ፊት ቀርቤ አላቅም፣ ሚዲያ ላይ ሰው ያየኛል ብላችሁ የምትሸማቀቁ ከሆነ ተሸፍናችሁ የምታደርጉትን ገልጾ የሚያይ እግዚአብሔር ስላለ መደበቅ አይቻልምና በቃላችሁ መሰረት የተደረገላችሁን ነገር ለሌሎች ሰዎች ብትመሰክሩ ሰዎች ያምኑበታል፣ ይጽናኑበታል፣ ይድኑበታል እና ልጆቹ ስናመሰግነው እግዚአብሔር ይከብርበታል እና የተደረገላችሁን ነገር ሁሉ ወደ ዶርቃ ሚዲያ እየመጣችሁ እንድትመሰክሩ ከታች በተቀመጠው ስልክ ቁጥር ደውላችሁ ፕሮግራም ማስያዝ ትችላላችሁ። ለዛሬ የነበረን ቆይታ ይህን ይመስል ነበረ። በድጋሚ እስከምንገናኝ ድረስ ቸር ሰንብቱ።